የግንኙነቱ ቀይ መስመር እስራኤል፣ ኢራንና ኢትዮጵያ። የትራምፕ ማስጠንቀቂያ። So President Trump sending a message to Iran on Truth Social saying Iran must stop the sending of these supplies immediately. Let the Houthis fight it out for themselves. እስራኤል የውጭ ጉዳይ ሚኒስትሯን ጌዲዮን ሳርን ወደ አዲስ አበባ ልካለች። አገሪቱ ከኢትዮጵያ ጋር ያላትን ግንኙነት እያጠናከረች መሆኑ እየተነገረ ይገኛል። ኢትዮጵያ የእስራኤል ቀንደኛ ባላንጣ ከሆነችው ኢራን ጋርም እንዲሁ ያላትን ግንኙነት ጠበቅ አድርጋ ይዘዋለች። በሀገራት ግንኙነት በእርግጥ ያንዱ ጠላት የግድ የሌላኛው ጠላት መሆን አይጠበቅበትም። ነገር ግን ከኢራን ጋር በሚኖረው ግንኙነት አንድ የማይካድ እውነት አለ። ሀገራት ከሌሎች ሀገራት ጋር እንደሚያደርጉት ሀገራዊ ግንኙነት ከኢራን ጋርም ለቀቅ ብለው ግንኙነቶችን መፍጠር አይችሉም። አገሪቱ ከእስራኤልና ከምዕራቡ ዓለም ጋር ካላት የተሻከረና በጠላትነት የመፈላለግ የፖለቲካ አካሄድ አንጻር የግንኙነት ሂሳቡም በሚገባ መሰለት ይጠበቅበታል። ሀገራት ከኢራን ጋር በሚኖራቸው ግንኙነት ሊነኳቸው የማይገቡ ተብለው የተቀመጡ ቀይ መስመር ተብለው የተለዩ አሉ። ልክ እንደ ሌሎቹ ሀገራት ሙሉ ኢትዮጵያም ከኢራን ጋር በሚኖራት ግንኙነት እነዚህን ቀይ መስመሮች መጠጋትም መንካትም ሆነ ማለፍ የማትችልበት ሁኔታ የለም። ከዚያ በመለስ ግን ሚዛኑን እየጠበቁ ከኢራንም ጋር ሆነ ከእስራኤል ጋር ብሎም ከአሜሪካ ጋር ግንኙነቱን ማስኬድ የሚቻልባቸው መስመሮች አሉ። ከዚሁ ቀይ መስመር ጋር በተያያዘም አሜሪካ መራሹ ምዕራቡ ዓለም ከእኛ ጋር ያሉትን ከእናንተ ጋር መሆን አይገባቸውም በማለት በማዕቀብ የሚያስፈራሩበት እንዲያ ሲልም ማዕቀብ ጭምር የሚጥሉበት ሁኔታ ይታያል። ባጭሩ የአሜሪካና አጋሮቿ ማዕቀብ ከተጣለባት ሀገር ጋር በዚያ ማዕቀቡ በተጣለበት ዘርፍ አሊያም አቅጣጫ ግንኙነት ማድረግ አብሮ ለማዕቀቡ ሰለባ ያደርጋል እንደማለት ነው። የእስራኤሉ የውጭ ጉዳይ ሚኒስትር አዲስ አበባ ከመምጣታቸው ቀደም ብሎ በኢራን ቴህራን ሶስተኛ አፍሪካ ኢራን ኢኮኖሚያዊ ትብብር ኮንፈረንስ ተካሂዶ ነበር። በዚህም ኢትዮጵያን ጨምሮ በርካታ ሀገራት ተሳትፈዋል። ብዙዎቹ የአፍሪካ ሀገራት ከኢራን ጋር አብረው ለመስራትና የኢኮኖሚ ትስስርን ለመፍጠር ፈቃደኝነታቸውን ያሳዩበት ሁኔታም ታይቶ ነበር። ኢትዮጵያም በግብርናው ዘርፍ በማዳበሪያ ዙሪያ ከኢራን ጋር አብራ የሚሰራበት ሁኔታ እንዲኖር ከኢራን ባለስልጣናት ጋር የመከረች መሆኑን በዚያው ሰሞን ኢስላሚክ ሪፐብሊክ ኒውስ ኤጀንሲ ባወጣው መረጃ አመላክቷል። በዚህ መሃል ፕሬዝዳንት ትራምፕ ብቅ ብለው በኢራን ነዳጅና ፔትሮ ኬሚካል ዙሪያ ትብብር ለማድረግ የሚፈልግ ሀገር አሊያም አካል ካለ የኢራን ማዕቀብ ዕጣ ፈንታ የሚደርስበት መሆኑን ማወቅ አለበት ሲሉ በጥብቅ አስጠነቀቁ። ፔትሮ ኬሚካል ደግሞ ኢትዮጵያ ከኢራን ጋር በጋራ ለመስራት ያሰበችበት ዘርፍ ነው። ፔትሮ ኬሚካል ወሳኝ አፈር ማዳበሪያ ማምረቻ ግብዓት ነው። ትራምፕ ወዮላችሁ ሲሉ አጥብቀው ያስጠነቀቁት ትሩዝ በተባለው ማህበራዊ መገናኛ ትስስር ገጻቸው ላይ ነው። ይህ አይነቱ የትራምፕ ማስጠንቀቂያም በዚሁ ኤክስፖ ከኢራን ጋር አብረው ለመስራት የተፈራረሙትን ሀገራት ምን ያክል ተጽዕኖ እንዳሳደረባቸው በግልጽ የታወቀ ነገር የለም። ሆኖም ግን ወደ ቀዩ መስመር እየተጠጋችሁ ነውና ተጠንቀቁ የሚል ይዘት ያለው ማስጠንቀቂያ ግን በትራምፕ በኩል ተላልፏል። ይህ የትራምፕ ማስጠንቀቂያ የተላለፈውም ከሰሞኑ ነው። በዚሁ መሃል ደግሞ የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር ወደ አዲስ አበባ ጎራ ብለዋል። ይህ ብቻ ሳይሆን በዚሁ ሰሞን የእስራኤልና የመካከለኛው ምስራቅ የፖለቲካ ትኩሳትም የበለጠ ተጋግሏል። እስራኤል በየመኖቹ ታጣቂዎች ሚሳኤል ጥቃት ደርሶባታል። ጥቃቱ የደረሰው ባሳለፍነው እሁድ ሲሆን ለዚሁ ጥቃት እስራኤል ምሽቱን የሚሳኤል ጥቃቱን አጸፋ ምላሽ ሰጠች መሆኑን አስታውቃለች። እስራኤል የጥቃቱን አጸፋዊ ምላሽ ሲሰጥ የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳር አዲስ አበባ ነበሩ። የሰሞኑ የኢትዮ ኢራን ግንኙነት ሞቅ ደመቅ እያለ ባለበት ሁኔታ ነው የእስራኤል የውጭ ጉዳይ ሚኒስትር ወደ አዲስ አበባ ጎራ ያሉት። የውጭ ጉዳይ ሚኒስትሩ የአዲስ አበባ ጉዞም ጠንከር ያለ ከመጣው የኢትዮ ኢራን ግንኙነት ጋር ተያያዥነት አለው ወይንስ የለውም የሚለውን በተመለከተ እስካሁን የወጣ መረጃ የለም። የኢትዮጵያ መንግስት ቀይ መስመሩን እያሰላ ከእስራኤል ጋርም እንዲሁ ከኢራን ጋርም ያለውን ግንኙነት ሚዛኑን አስጠብቆ ለመሄድ ያለ መሆኑ ይታያል። ቀደም ብለን ጠቆም ለማድረግ እንደሞከርነው በእርግጥ ሀገራት ከኢራን ጋር በሚኖራቸው ግንኙነት እንዳይተላለፏቸው የተቀመጡና ቀይ መስመር ተብለው የተሰመሩ አደጋ መስመሮች አሉ። አንደኛው የአሜሪካና ምዕራባውያን የማዕቀብ ሰለባ በሆነው ከኢራን ነዳጅ ጋር አለመገናኘት ነው። ከዚህ ውጭም ሌሎች የኢራንን የኒውክሌር መገንባት አቅም ከፍ ያደርጋሉ ተብለው የሚታሰቡ ዘርፎች እንዲሁ ከኢራን ጋር መነካካትም ሊያስከትል የሚችለው ጣጣ ከባድ ነው። ከዚህ ውጭ የሀገራት ግንኙነት ግን ማናቸውም ሀገራት ከኢራን ጋር በፈቀዱት መልኩ የሁለትዮሽ ግንኙነት መፍጠር የሚችሉ መሆኑን መረጃዎች ያመላክታሉ። የኢትዮጵያ መንግስት ከኢራን ጋርና ባላንጣዋ ከሆነችው እስራኤል ጋር ጠበቅ ያለ ግንኙነቶችን የመመስረት ሂደቱ ሲገባም እነዚህን ሁኔታዎች ታሳቢ ባደረገ መልኩ ነው ተብሎ ይጠበቃል። የኢትዮ እስራኤል የሁለትዮሽ ግንኙነትን በተመለከተ ነገሩን ከኢራን መለስ ስናደርገው ሌላኛዋ የምናገኛት ሀገር ግብጽ ናት። ካይሮ እስራኤልም የኢትዮጵያን ጉዳይ የሚመቻት ሀገር አይደለችም። የሁለቱ ሀገራት የሁለትዮሽ ግንኙነት ጠበቅ እያለ ነው ብላ ግብጽ ካሰበች ስጋቷ ከፍ ይላል። ማጠንጠኛው የስጋት ምንጭ ያለው የተለመደው አባይ ላይ ነው። ካይሮ በእስራኤል ኢትዮጵያ ግንኙነት በኩል ሁለት መሰረታዊ ስጋቶች እንዳሉባት ደጋግማ ስትገልጽ ትሰማለች። እነዚህም ሀገሪቱ ኢትዮጵያን በወታደራዊ ዘርፍ እንዲሁም በግብርናው የኢኮኖሚ አቅጣጫ ልትረዳ አሊያም እገዛ ልታደርግ ትችላለች የሚል ነው። ሁለቱ የስጋት ዘርፎች ከአባይ ጋር የተገናኙ ናቸው። እስራኤል በረሃማ ሀገር ስትሆን ለም አፈር አላት የምትባል ሀገር አይደለችም። የቆዳ ስፋቷም እጅግ አነስተኛ ሀገራት ከሚባሉት መካከል የሚመደብ ሲሆን
ያላት የውሃ ሀብትም ቢሆን እጅግ ውስን እንደሆነ ይታወቃል። ነገር ግን ሀገሪቱ በዓለማችን በግብርናው ዘርፍና ውጤታማነት በአንቱታ ከሚጠሩት ምድብ ውስጥ ትገኛለች። ጥያቄው በእንዲህ አይነት ተቃርኖ ውስጡና እንዴት ይህን ሁሉ የተፈጥሮ ፈተና በመቋቋም በማሸነፍ በግብርናው ዘርፍ ውጤታማ መሆን ቻለች የሚለው ነው። ይህ ጉዳይ በበርካታ ሀገራት በኩል በእንቆቅልሽነት የሚታይ ነው። በዚሁ በግብርናው ዘርፍ ሰፋፊ የቆዳ ስፋትና ለግብርና ምቹ ሁኔታዎች ያሏቸው ሀገራት ያላገኙትን ውጤታማነት እስራኤል ማስመዝገብ ችላለች። በርካታ ዘገባዎች ከእስራኤል ግብርናው ዘርፍ ተአምራዊ ውጤት ጀርባ ያለው የጀርባ አጥንት የግብርናው ዘርፍ ቴክኖሎጂዎች ወይንም አግሪካልቸራል ቴክኖሎጂስ የሚባሉት ናቸው። የዘርፉ የእስራኤል ጥልቅ ምርምርና የምርምሮቹ ውጤታማነት ሀገሪቱ በአየር ንብረት ችግር፣ በቆዳ ስፋት ጥበት፣ በመሬት ለምነት ያሉትን ችግሮች ሁሉ አሸንፋ አስገራሚ ውጤት እንድታስመዘግብ አድርጓታል። በአጠቃላይ በእስራኤል ያሉ የግብርና ምርምር ማዕከላት ከእስራኤል የዘርፉ ስኬት ጀርባ ያሉ ሚስጥሮች ሲሆኑ እንደ አይሲኤል ግሩፕ፣ ኔት ፋርም ባዮቢ፣ ክሮፕ ኤክስ፣ ስፕላንት፣ አሌፍ ፋርምስና የመሳሰሉ ተቋማት ብለውም ኩባንያዎች በዓለማችን በግብርናው ዘርፍ ስምና ዝና ያላቸው የእስራኤል ውጤቶች ናቸው። የካይሮ መሠረታዊ ስጋት ብቅ የሚለውም እዚሁ ጋር ነው። የግብፅ ስጋት እንዲህ አይነቶቹ የግብርና ዘርፍ ውጤታማ ኩባንያዎች እጅግ ኋላ ቀር ከሚባለው የኢትዮጵያ ግብርና ጋር እንዳይቆራኙ ነው። የልምድ ልውውጦች እንዳይካሄዱና የኢትዮጵያን ግብርና ከመሠረቱ የመለወጥ ሥራ እንዳይሰራ የመስጋት ጉዳይ አለ። ይህ በመሆኑም ግብፅ እስራኤል በግብርናው ዘርፍ ከኢትዮጵያ ጋር ጥብቅ ቁርኝት ትፈጥር ትችላለች የሚለው የከበደ ስጋት ያላት መሆኑን በተለያዩ ጊዜያትና በተደጋጋሚ ጊዜ ስትገልጽ ቆይታለች። በዚህ ዘርፍ የኢትዮጵያና የእስራኤል ግንኙነት ግብፅ በምትሰጋው ደረጃ ጥልቀት ያለው ሆኖ አይታይም። የግንኙነቱ አቅጣጫ የሚታይበት ያዘለቀቀነት አካሄድ ሆኖ ይታያል። በቁጥር ውስጡን ቢሆንም በኢትዮጵያ ውስጥ የእስራኤል ግብርናው ዘርፍ ባለሀብቶች አሉ። ኢትዮጵያ ከእስራኤል አንጻር ሰፊ የቆዳ ስፋት ያላት ሀገር ናት። ለግብርና ምቹ መሬት አላት። ሆኖም በግብርናው ዘርፍ ያላት ውጤት ግን እጅግ አናሳ እንደሆነ ይታወቃል። ምርታማነት የለም። ትርፍ ምርትን ማምረት ይቅርና ራስን በምግብ እህል መቻል በራሱ ፈተና ሆኗል። አንድ አርሶ አደር ራሱንና ቤተሰቡን ዓመቱን ሙሉ የሚቀልብ ምርትን ማምረት አይችልም። እነዚህ ሁኔታዎች ሲታዩ በእስራኤልና በኢትዮጵያ መካከል በቂ የሆነ አንዱ የሌላኛውን ክፍተት ሊሞላ የሚችልበት አካሄድ ይኖራል እንደማለት ነው። የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር በአዲስ አበባ ባደረጉት ቆይታቸው በእርግጥም እንደተባለው የግብርናው ዘርፍ አንዱ የሁለቱ ሀገራት የግንኙነት አቅጣጫ ሙሉ ተመላክቷል። ነገሩ ከዚህ ባለፈም ሰፋ ወዳለና ዘርፈ ብዙ የቢዝነስ ለቢዝነስ ትስስር ያድጋል የተባለው የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች በተገኙበት የኢትዮ እስራኤል ቢዝነስ ፎረም ተካሂዷል። ግንኙነቱም በግብርናው፣ በውሃ አስተዳደር፣ በጤና፣ በቴክኖሎጂና በትምህርት ዘርፎች ላይ መስፋፋቱን ይቀጥላል ተብሏል። የእስራኤሉ የውጭ ጉዳይ ሚኒስትር ጌዲዮን ሳርም እስራኤል የኢትዮጵያ የስኬት አካል መሆን ትፈልጋለች ሲሉ በመድረኩ ላይ ተናግረዋል። የእስራኤሉ የውጭ ጉዳይ ሚኒስትር ጌዲዮን ሳር ወደ አዲስ አበባ ሲመጡ በልዑክ ቡድናቸው ውስጥ በርከት ያለ የኢትዮጵያ ዝርያ ያላቸውን ቤተ እስራኤላውያን አካተው ነው ወደ አዲስ አበባ የመጡት። ይኸው የሁለቱ ሀገራት የአዲስ አበባ ኢኮኖሚ ትስስር መድረክ የውጭ ጉዳይ ሚኒስትር፣ የኢትዮጵያ ኢንቨስትመንት ኮሚሽን፣ የኢትዮጵያ ኢንቨስትመንት ሆልዲንግስ፣ የኢንዱስትሪ ፓርኮች ኮርፖሬሽን፣ የንግድ ዘርፍ ማኅበራት ምክር ቤትና ሌሎች ተቋማት የሥራ ኃላፊዎች የተገኙበት መሆኑ ታውቋል። በእስራኤል በኩል የትይዩ ተቋማት ልዑካን ቡድን አባላት የተገኙ ሲሆን ፎረሙም የሁለቱ ሀገራት ግንኙነትን ይበልጥ የሚያጠናክር መሆኑ ተመላክቷል። ካይሮ በእስራኤል ግብርና ቴክኖሎጂ ከሚደመሙ ሀገራት መካከል አንዷ ነች። በእርግጥ ግብፅን ብትሆን ልክ እንደ እስራኤል ሁሉ የአየር ሁኔታዋ ለግብርናው ዘርፍ አመቺ አይደለም። ሆኖም ከእስራኤል አንጻር ስትታይ ሰፊ የቆዳ ስፋት ያላት ሀገር ስትሆን ከውሃ አንጻርም ቢሆን እንደ አስዋን ያለ ግዙፍ ግድብ በመገንባት የአባይን ውሃ ገድባ የተጠቀመች ትገኛለች። ሀገራቱ ጎረቤት ሀገራት ቢሆንም በግብርናው ምርምር ዘርፍ ግብፅ የእስራኤልን ያክል ውጤታማ መሆን ይቅርና ፈጽሞ የሚቀራረቡ ሀገራት አይደሉም። እስራኤል በብዙ ርቀት ተጉዛለች። በተፈጥሮ የተገኘውን በምርምር ማስደገፍ አልቻለችም እንጂ ኢትዮጵያም ከሁለቱ ሀገራት የተሻለ ዕድል እንዳላት ይነገራል። አሁን ኢትዮጵያ በዘርፉ የቀራትን ክፍተት ለመሙላት በዓለማችን በግብርና ምርምር ዘርፍ የመጨረሻ ጫፍ ላይ ከደረሰችው እስራኤል ጋር መጠጋጋት መጀመሯ ግን ቀደም ብለን ጠቆም ለማድረግ እንደሞከርነው አደጋ የከፋ ነው ብላ ግብፅ ታስባለች። ካይሮ እንዲያውም ቀደም ብላም ቢሆን እስራኤል ከህዳሴው ግድብ ግንባታ ጀርባ ልትኖርበት ትችላለች የሚል ስጋትም አላት። ሆኖም ከስጋትነት ባለፈ በተጨባጭ በተደገፈ ማስረጃ ማስደገፍ ሳትችል ቀርታለች። ሌላኛው የካይሮ ስጋት በኢትዮ እስራኤል ግንኙነት እስራኤል ኢትዮጵያ ልታስታጥቅ ትችላለች የሚለው ነው። ይህኛው ከባዱ ስጋት ሲሆን ከኢትዮጵያ አይሁዳውያን ጋር በተያያዘ የሁለቱ ሀገራት ግንኙነት ወደ ህዝብ ለህዝብ ግንኙነት ጭምር ከፍ እያለ መምጣቱ ለግብፅ ያሰጋታል። በርካታ የኢትዮጵያ አይሁዳውያን በእስራኤል ውትድርናው ዘርፍ ላይ በስፋት ያገለግላሉ። ከደርግ ዘመን ጀምሮ እስራኤል በተለይ በአየር ኃይሉ ዘርፍ ያላትን ግንኙነት ጠበቅ ያለ ነው። ከ4 ዓመታት በፊት የእስራኤል የአፍሪካው ዘርፍ የመከላከያ አታሼ ኮሎኔል አቪዘር ሴጋል ወደ አዲስ አበባ ጎራ ብለው በሁለቱ ሀገራት ወታደራዊ ግንኙነትና ትብብር ዙሪያ መክረው ተመልሰዋል። ይህኛው አቅጣጫም ለግብፅ ከፍተኛ ስጋት ተደርጎ የሚወሰድ ነው። አበቃን። ሰናይ ጊዜን ተመኘን።